አረ እኔ በመድኃኒት አልድንም። ሰውነቴን እኮ ራሴ ነኝ የማውቀው። ትንሽ ነው ይሻለኛል። እንዴ እንደዚህማ ተስፋ አትቁረጥ መሳይ። ራስ ላይ ሞት አትጥራ። ተስፋ አልቆረጥኩም ገልሞ። ትሰማኛለህ መሳይ? እኔ ግን ዝም ብዬ ማየት አልችልም። ወንድሜ እኮ ነህ። ይኸውልህ ገልሞ፣ እስቲ እባክህ አንድ ነገር አድርግልኝ። ምን ላድርግልህ? ንገረኝ። ችግር የለውም ሁሉንም አድርጋለሁ። ይኸውልህ የት ነው ያደረኩት? ምንድን ነው? ይኸውልህ ይሄን ያዝ። የምን ገንዘብ ነው? ይሄን ለትህትና፣ ይሄን ደግሞ ለጽጌ ትሰጥልኛለህ። እኔ ገንዘብ አልቀበልም። ይኸውልህ አንተው ራስህ እዛው ትሰጣቸዋለህ። ደግሞ አትሞትም። ገልሞ በዚህ ሁኔታ እኔ ጊዜም ላይኖረኝ ይችላል። መሳይ እንደዚህ አትበል። ይኸው አንተ ገና ብዙ ትኖራለህ፣ አብረን እንኖራለን። እሺ ህይወት የራሷ መንገድ አላት ገልሞ። እኔ እንደሆነ መንገዴን ጨርሻለሁ። አልጨረስክም። እኛ እንፈልጋለን። አንተ እኮ የዚህ ቤት ምሰሶ ነህ። እባክህን በራስህ ላይ እንደዚህ አታሟርት። ይህ ገንዘብ ትንሽም ቢሆን አደራ። ጽጌ ትድንበታለች። ምናልባት ለትህትና ለመሸሽ ይጠቅማታል። ትህትና ደግሞ ወዴት ነው የምትሸሸው? ቤቷ እኮ እዚህ ነው። አልሰማህም ይሆናል። የትህትና ጠላቶች እኮ በከተማ ናቸው። እባክህን በቅዠት አትሰቃይ በእናትህ መሳይ። ይልቅ አንተ ስላመመህ ሐኪም ቤት መሄድ ስላለብህ እኔ መኪና ልጥራ። አይ እኔ አልሄድም ገልሞ። ባይሆን ትንሽ ሊሆንና የማይሻለኝ ከሆነ አብረን እንሄዳለን። እኔ አሁን ደህና ነኝ፣ አልሄድም። መሳይ ህመሙን ባለመናገሩ ምክንያት እንግዲህ የሞት አፋፍ ላይ ደረሰ። እንግዲህ በባለፈው ክፍል እንዳያችሁት የጽጌ አስታማሚ መሳይ ነበረ። ጽጌ ከመሳይ ውጪ ማንንም መቅረብ ትፈራ ነበረ። እንግዲህ ጽጌ ህመሟ በባለፈው ክፍል እንዳያችሁት ዘና እየተሻላት ነበርና እንግዲህ በጣም ብሶባታል። አሁን እናቴን አምጡ፣ ጥቁር ውሻ በላ ነጭ ድመት አምጡ፣ ጥቁር ድመት አምጡ እያለች ልጆቹን እያስቸገረቻቸው ነው። እንግዲህ ገሙም ከዚህ ቤት የገባ የህመም መንፈስ በጣም ከባድ ነው ሲል ያስፈራራቸው ነው። ከዛም በመቀጠል እንግዲህ ጽጌን ለመጠየቅ እንትና ማነው ስሙ ተንከሲስ ወደ ክላሷ ገብቶ ነበረ። ወደ ክላሷ በገባበት ቅጽበት እንግዲህ እናቴን ትራሱ ተመቸሽ ወይ እንደዚህ ያለሽ ወይ እያለች ስታዘጋጅ ደረሰባት። እንደ ያንን ከማየቱ በኋላ እንግዲህ ተንከሲስን በጣም ፈርሷል። ብዙ ነገር እያወራች ነው። ምንድን እንደ መንፈስ በመንፈስ እናቷ መታለች መሰለኝ እያለ አስደነገጠው ነገሩ ለገልሞ ማለት ነው። ገልሞ ደግሞ መንፈስ አይመጣም ዝም ብላ ነው እሷ ስላመማት ነው እንደዛ የምትለው ምናምን ብለው ለተንከሲስን ለማጽናናት ሞከረ። ማጽናናትን ብቻ ሳይሆን ነው ግን ደግሞ ተንከሲስ በጣም ፈርቷል ማለት ነው። እንግዲህ መሳይ ደግሞ የእሷ አስታማሚ ነበረ፣ ግን ደግሞ ምንም ማድረግ አልቻለም። የእሱን ህመም ባለመናገሩ ምክንያት ብዙዎች እየጠየቁት ነበረ፣ ግን ለመናገር ፈቃደኛ አይደለም። ምክንያቱም መሳይ ብዙ ስንቀቶች አሉበት። አንደኛ የትህትና ወንድም እንደሆነ አልተናገረም። ትህትና የምታወራቸውን ነገሮች ሲሰማ የቤተሰቦቹን ጭንቀት እየሰማ ነው ማለት ነው። ሁለተኛ ደግሞ እንግዲህ አባቱ ሞት አፋፍ ላይ እንደደረሰ ነው ማለት ነው። በጣም ተጨንቋል ማለት ነው። እንግዲህ በባለፈው ክፍል እንዳያቸው ትህትና መድኃኒቱ ጣለት ትሞት ስትል እንግዲህ አብርሽ ደርሶ አስጥሏታል። መድኃኒት ልትውጡ ነበረ ተብሎ ሲነገረው ራሷ ልታጠፋ ነበር ተብሎ ሲነገረው መሳይም እብድ ሆነ ማለት ነው። ምክንያቱም እሷ አሁን ወንድሟን ፈልጋ ወንድምሽን የመፈለግ ኃላፊነት አለብሽ። ሲቀጥል ደግሞ አባትሽ፣ እናቶችሽ፣ ቤተሰቦች ምን ይላሉ? እንደዚህ ብትሆኚ ደስ የሚላቸው ይመስልሻል ወይ? በማለት መሳይም እንግዲህ ስሜታዊ ሆኖ ትህትናን ለማነቅ ሞክሯል ማለት ነው። አብርሽንም ሁሉንም ገፈታትሯቸው እና ሄዱ ማለት ነው። እንግዲህ መሳይ ያለችውን ብር ለትህትናና ለጽጌ እኩል እያካፈለ ነበር ማለት ነው። ትህትና እንግዲህ እንደምታውቁት እንትን የሚሏት ሰዎች የሚፈልጓት ሰዎች እያሳድዷት እንደሆነና አንድ ከተማ ውስጥ እንዳሉ እና እንደሚፈልጓት በአብርሽ በኩል ሰምታለች ማለት ነው። ያው እንግዲህ ተጠንቀቂ እየተባለች ነው። ግን ደግሞ እሷ ለመጠንቀቅ ያን ያክል ምንም ኬር አልሰጣትም። ምክንያቱም ከቤት እስካሁን የተደበቅኩት ይበቃኛል፣ እኔ ችግር የለውም ለራሴ አልፈራም፣ ግን እናንተ ላይ የሆነ ተጽዕኖ እንዳይደርስባችሁ እፈራለሁ እያለች እየነገረቻቸው ነበረ። መሳይም እንግዲህ ብሩን ከፋፍሎ ከጨረሰ በኋላ ገልሞ ሐኪም ቤት ካልሄድክ ብሎ ሲያስገድደው አልሄድም ደህና ነኝ ምናምን እያለ ነበረ። ግን ለውጥ
አስፈራርቶ የሚነግረው አንተ አትሞትም፣ ያው አትሞትም ማለት ከሞት አፋፍ ላይ እየደረሰ እንደሆነ ያውቀዋል። ግን ደግሞ መታከም ፈቃደኛ አይደለም። ምክንያቱም ወይ ብር የለውም፣ ምክንያት ብሮቹን ከፋፍሎ ለእህቱና ለጽጌ ሰጥቷቸዋል ማለት ነው። እንግዲህ እንትናም የግሌ ራሷ መሀል አንተ ልጅ ታከም ምናምን ብትለው እየሰና አይደለም ማለት ነው። ማነው ስሙ መሳይ። ስለዚህ መሳይ እንግዲህ በቀጣይ ክፍል እውነት ህመሙ ሳይነገር ሊሞት ይችላል ወይ ጭንቀቱም ጭምር ነው። በእርግጥ ከህመሙ ጋር ጭንቀቱ ሲጨመርበት ነው እንግዲህ በራሱን ለመቆጣጠር እያቃተው ማለት ነው። አሁን ላይ እንግዲህ መሳይ ህመሙን ተናግሮ ወይስ ወደ ሐኪም ቤት ይወሰዳል ወይስ ደግሞ አምቡላንስ ጠራለሁ መኪና ራይድ ጠራለሁ ምናምን ብሎት ነበረ ገርሞ ማለት ነው። ምክንያቱም እንደታመመና መተንፈስ እንዳቃተው እያየ ነበረ። ምክንያቱም እሱም አዲስ ታማሚ ነበረ። እዚህ ቤት እንግዲህ በጣም ብዙ ታማሚ አለ ማለት ነው። እንግዲህ ያው ለዚህ ሁሉ መፍትሄው ምንድን ነው? አብርሽ ሁሉንም ነገር የሚጨነቀው እሱ ነው። እሱ ምንድን ነው መፍትሄው ምናምን ሲለው መጸለይ ነው፣ ከመጸለይ ውጭ አማራጭ የለንም ብሎ ሲል መልሶለታል ማለት ነው። ለገርሞ እኔን ከሰማኝ ችግር የለውም እጸልያለሁ እያለው ነበረ ገርሞ ማለት ነው። እንግዲህ ትትና ተጽናኝ እንደዚህ አታርጊ ምናምን የሚላት ብዙ ነው። አንደኛ መድብል ይመክራታል፣ ሁለተኛ ደግሞ አብርሽ ይመክራታል። እንግዲህ መሳይም እያላት ነበረ። ግን እሷ ለዛሬ በሞቷ ላይ ቆርጣለች ማለት ነው። ምክንያቱም መሞት ነው የምትፈልገው፣ ማንንም ማየት መስማት አትፈልግም። በህልሟ እንግዲህ እንዳያችሁት አባቷ ሞቶ አብርሽ እያጽናናት ነበረ። ግን አባትየው ያው እንደማይተርፍ እያወቀች ነው። ምክንያቱም አንደኛ በህልሟ ያንን አይታ አባቷ ሞቶ እውነቱን ተናገር ምናምን ስትለው እሺ እናገራለሁ እያለ አብርሽ ሲነግራት እንግዲህ ነቅታለች ማለት ነው። ሲቀጥል ደግሞ ጽጌ ልትጠይቅበት በሄደችበት ቅጽበት እንግዲህ ልትጠይቅ በሄደችበት ቅጽበት እናትሽ እኮ አባትሽ እኮ ምናምን ብላ ከእናቴ ጋር ነው ሻይ እየጠጡ ነው ማለት ዊች ሚንስ አባትየው ኦልሬዲ ሞቷል ማለት ነው። ስለዚህ ይሄን አንደርስታንድ አድርጋ እየሮጠች ከቤት ወጣለች ማለት ነው። ከቤት ወጣች እንግዲህ መድብልን ለማግኘት ደግሞ ወደ ውጭ ወጣ ነበረ። ለመድብል ብዙ ነገሮችን ነገረችው። እንደዚህ ሁኜ ራሴን ላጠፋ ነበረ፣ አብርሽ ጥሩ ሰው ምናምን ብላ ስለ አብርሽ ስታወራለት እንግዲህ በዛ መሀል ላይ እንግዲህ ተስፋ እንዳትቆርጥ ብዙ ነገሮች እንደሚጠብቋት ምናምን ነግሯታል ማለት ነው። እንግዲህ ተስፋ መቁረጥ የለብሽም አንቺ እንደዚህ አይነት ልጅ አትሁኝ እያላት ነበር ማለት ነው መድብል። እሷም እንግዲህ ትቷት